ሁላችንም እንደምናውቀው ዛሬ ላይ ለፊት ጥራት፣ ለብጉር ማጥፊያና ለቆዳ ውበት ተብለው የሚሸጡ ኬሚካሎች ገበያውን ሞልተውታል። ነገር ግን እነዚህ ውድ ክሬሞች አንዳንዴ ከጥቅማቸው ይልቅ ጉዳታቸው ሊያመዝን ይችላል። ቆዳችንን የማሳሳት፣ የማቃጠል ወይም ደግሞ ለጊዜው አጥርተው በኋላ ላይ የማበላሸት እድላቸው ከፍተኛ ነው። ታዲያ ለዚህ ሁሉ መፍትሄ እጃችን ላይ ያለ አንድ ድንቅ ነገር ብነግራችሁስ? ለብዙ ሺህ ዓመታት በታዋቂ ጥንታዊ ነገስታትና በውበት ባለሙያዎች ዘንድም እንደ ወርቅ ሲታይ የነበረው እርድ ዛሬም ድረስ ለቆዳ ውበት ወደር የማይገኝለት ተፈጥሯዊ መድኃኒት ነው። ዛሬ በዚህ ቪዲዮ በኩሽናችን ውስጥ ባለ ቀላል እርድ ብቻ ፊታችንን እንዴት እንደ መስታወት ማጥራት እንደምንችል፣ የቆዩ ጥቁር ነጥቦችን እንዴት እንደምናጠፋና ቆዳችንም እንደ ሕፃን ልጅ እንዲለሰልስና እንዳያበራ የምናደርግበትን ተፈጥሯዊ ውህድን በዝርዝር አሳያችኋለሁ። በተለይ ብጉር አለቅ ላላችሁ፣ በፀሐይ ለተቃጠለ ቆዳና ወዝ ላጣ ፊት ይህ ውህድ ብቸኛውና የመጨረሻው መፍትሄ ነው። በቪዲዮ ቆይታችን ውስጥ ውህዱን ደረጃ በደረጃ እንዴት እንደምናዘጋጀው፣ መቼና እንዴት መጠቀም እንዳለብን፣ እንዲሁም ብዙ ሰዎች የሚፈሩትን የእርድ ቢጫ ቀለም በምን አይነት ብልሃት ማስወገድ እንደምንችልም አንድ በአንድ እናያለን። ለውበታችሁ የምትጨነቁ ወይም ደግሞ ቦታ የምትሰጡ ከሆነ ይህንን ቪዲዮ እስከ መጨረሻው መከታተል ይኖርባችኋል። ወደ ፕሮግራሜ አልፋለሁኝ። መልካም ቆይታ። ወደ አዘገጃጀቱ ከመሄዳችን በፊት እርድ ለቆዳችን ለምን እንዲህ ተመራጭ እንደሆነና በውስጡ የያዛቸውንም ኃይለኛ ንጥረ ነገሮችን ማወቅ ይኖርብናል። እርድ ዝም ብሎ ቀለም ብቻ አይደለም። ለቆዳችን የሚሆኑ 3 ዋና ዋና ሚስጥሮችን ይዟል። አንደኛ፣ ኃይለኛ ጸረ ባክቴሪያና ጸረ ብግነት ባህሪ ያለው እርድ በውስጡ ኩርኩሚን የተባለ ንጥረ ነገር ይዟል። ይህም ንጥረ ነገር ብጉርን የሚፈጥሩ ባክቴሪያዎችን በማጥፋት ረገድ እጅግ ፈጣን ነው። ፊታችሁ ላይ የሚወጡ ቀይና የሚያሙ ብጉሮችን በማድረቅ እናም እብጠታቸውን በመቀነስ ቆዳችሁ በፍጥነት እንዲያገግም ያደርገዋል። የብጉር ችግር ላለበት ሰውም እርድ ተፈጥሯዊ አንቲባዮቲክ ነው ማለት ይቻላል። ሁለተኛ፣ ጥቁር ነጥቦችንና ጠባሳዎችን የማጥፋት ብቃት አለው። ብዙዎቻችን የሚያስጨንቀን ብጉር ከጠፋ በኋላ የሚቀረው ጥቁር ጠባሳ ነው። እርድ በቆዳችን ውስጥ ያለውን የሜላኒን ምርት የማመጣጠን ከፍተኛ አቅም አለው። ይህ ማለት በፀሐይ የተቃጠሉ የቆዳ ክፍሎችን፣ ከብጉር በኋላም የቀሩ ጠባሳዎችን እናም ደግሞ የፊት መጥቆርን በማስወገድ የፊታችሁ መልክ እንደ ወጥ እናም ደግሞ የጠራ እንዲሆን ያደርገዋል ማለት ነው። ሶስተኛ ጥቅሙ የቆዳን እድሜ ያድሳል። እርድ የቆዳችንን ኮላጅን ምርት ያነቃቀዋል። ይህ ማለት ቆዳችን እንዲለጠጥ፣ እንዳይሰነጣጠቅና ያለ እድሜውም የመሸብሸብ ምልክቶች እንዳይታዩበት ያደርጋል ማለት ነው። በየጊዜው የእርድ ውህድን የሚጠቀሙ ሰዎች ቆዳቸው ሁልጊዜም እንደ አዲስ የሚታይና የሚጠነክር ነው። ስለዚህ በአጭሩ እርድ ቆዳችሁን ያጸዳዋል፣ ያክመዋል፣ እንዲሁም ደግሞ የተፈጥሮ ወዝ እንዲኖረው ያደርጋል ማለት ነው። ስለዚህ ጥቅሙን በዋነኛነት በእነዚህ 3 ክፍሎች ካየን አሁን ይህንን ድንቅ ውህድ እንዴት አዘጋጅተን መጠቀም እንዳለብን ደግሞ እነግራችኋለሁ። እዚህ ጋር አንድ ትልቅ ማስጠንቀቂያ ልሰጣችሁ ፈልጋለሁ። ለፊት ውበት የምትጠቀሙት እርድ ለምግብ ተብሎ የተለያዩ ቀለሞችና ቅመሞች የተደባለቁበት መሆን የለበትም። ከተቻለ ንጹህ የእርድ ዱቄት ወይም ደግሞ ራሳችሁ የእርድን ስር ፈጭታችሁ የተዘጋጀ መሆኑን እርግጠኛ መሆን አለባችሁ። በፍጹም ሌላ ቅመምና ግብአት ሊኖረው አይገባም ማለት ነው። ለዚህ ውህድ የሚያስፈልጉትን ግብአቶች ደግሞ እነግራችኋለሁ። አንደኛ እንዳልኳችሁ ንጹህ የእርድ ዱቄት ያስፈልጋችኋል። 1 የሻይ ማንኪያ የሚሆን የእርድ ዱቄት ማለት ነው። ይህ ዋነኛው የውህዱ ክፍል ሲሆን ቆዳችሁን የማጽዳትና የማከም ስራውን ይሰራል። ሁለተኛው የሚያስፈልገው ደግሞ ንጹህ ማር ነው። 1 የሾርባ ማንኪያ ማር ማለት ነው። ማር በተፈጥሮ ቆዳ እንዳይደርቅ እርጥበትን የመጠበቅና ባክቴሪያንም የማጥፋት ከፍተኛ አቅም አለው። ከእርድ ጋር ሲቀላቀል ደግሞ ቆዳችሁን የማለስለስ ብቃቱ የሚጨምር ይሆናል ማለት ነው። በሶስተኛ የሚያስፈልገው ያልተቀነባበረ ወተት ወይም ደግሞ እርጎ ነው። ለዚህም 1 የሾርባ ማንኪያ በቂ ነው። ወተት በውስጡ ላክቲክ አሲድ ስላለው የሞቱ የቆዳ ህዋሳትን ለማስወገድና ቆዳንም ለማንጣት ይረዳል። ቆዳችሁ ቅባታማ ከሆነ ደግሞ እርጎን ብትጠቀሙ የሚመከር ነው። ሌላው በአራተኛ የሚያስፈልገው ጥቂት ጠብታ የሚሆን የሎሚ ጭማቂ ነው። ይህ ግን እንደ ምርጫችሁ ነው። ቆዳችሁ ላይ ጥቋቁር ነጥቦች ካሉ
ሎሚው በከፍተኛ ሁኔታ እንዲጠፉ ያደርጋል። ነገር ግን ቆዳችሁ በጣም ስስና ብዙ የሚቆጣ ከሆነ ሎሚውን ባትጠቀሙት የሚመከር ነው። ይሄኛው ሎሚ ያልኩት እንደ አማራጭ መጠቀም ከፈለጋችሁ እንጂ የግዴታ ውህድ ውስጥ መግባት አለበት የሚባል አይደለም ማለት ነው። ስለዚህ እነዚህን ግብዓቶች ካዘጋጀን በኋላ ንጹህ ሳህን ላይ ሁሉንም ነገሮች በመጨመር ክሬም እስኪመስል ድረስ በሚገባ ማቀላቀልና ማደባለቅ ይኖርብናል ማለት ነው። ውህዱ በጣም መቅጠን ወይም ደግሞ በጣም መወፈር የለበትም። ፊታችሁ ላይ ስትቀቡት ሊለጠጥ ወይም ደግሞ ሊቀባ የሚችል ክሬምን መምሰል ይኖርበታል ማለት ነው። ስለሆነም አዘገጃጀቱን ተመልክተናል። በመቀጠል ደግሞ አጠቃቀሙን ማለትም ይህን ውህድ እንዴት መጠቀም አለብን የሚለውን ደግሞ እነግራችኋለሁ። ውህዱን አዘጋጅተን ከጨረስን በኋላ ውጤቱን ለማግኘት አጠቃቀማችን እጅግ በጣም ወሳኝ ነው። ብዙ ሰዎች ስህተት የሚሰሩትም እዚህ ደረጃ ላይ ነው። በቅድሚያ ማድረግ ያለባችሁ የመጀመሪያው ነገር ምንድን ነው? ፊታችሁን ማዘጋጀት ነው። ይህ ማለት ውህዱን ከመቀባታችሁ በፊት ፊታችሁን ለብ ባለ ውሃና እንዲሁም ደግሞ ለቆዳችሁ በሚስማማ ሳሙና በሚገባ መታጠብ አለባችሁ። ለብ ያለ ውሃ የፊታችንን ቀዳዳዎች ስለሚከፍታቸው የእርዱ ንጥረ ነገር እስከ ውስጠኛው የቆዳ ክፍል ድረስ ዘልቆ እንዲገባ ይረዳዋል ማለት ነው። በሁለተኛ ማድረግ ያለባችሁ መቀባት ነው። ውህዱን በንጹህ እጃችሁ ወይም ደግሞ በብሩሽ ፊታችሁ ላይ በእኩልነት መቀባት አለባችሁ። አይናችሁ ዙሪያ ያለውን ግን ስስ ቆዳ በፍጹም መንካት የለበትም። ይህ ውህድ ለ15 እና 20 ደቂቃ ብቻ ፊታችሁ ላይ ሊቆይ ይገባል። ከዚህ በላይ ማቆየት ቆዳችሁ እንዲደርቅ ሊያደርገው ይችላል። ከዛ በኋላ ከተቀባችሁ በኋላ የሚኖረው ምንድን ነው? መታጠብ ነው። ውህዱ ከደረቀ በኋላም በመጀመሪያ ለብ ባለ ውሃ ፊታችሁን እያሻችሁ መታጠብ ይኖርባችኋል። ከዚያም በቀዝቃዛ ውሃ በመታጠብ የተከፈቱ የቆዳ ቀዳዳዎችን እንዲዘጉ ማድረግ አለባችሁ ማለት ነው። ስለዚህ በዚህ መልኩ መጠቀምና አዘጋጅታችሁም መቀባት ትችላላችሁ ማለት ነው። ከዚህ ጋር በተያያዘ ግን ብዙዎቻችሁ እርድ ፊቴን ቢጫ ያደርግብኛል ብላችሁ እንደምትሰጉ አውቃለሁ። ሚስጥሩም እዚህ ጋር ነው። ፊታችሁን ከታጠባችሁ በኋላ ቢጫነቱ ካለቀቀላችሁ ጥጥ በንጹህ ፈሳሽ ወተት አርጥቡትና ፊታችሁን በደንብ እየጠረጋችሁ እሹት። ወተት የእርድን ቀለም የመሳብ ተአምራዊ ጥቅም አለው። ይህ ሲሆን ታዲያ ፊታችሁ ወዲያውኑ ወደ ቀድሞ ቀለሙ የሚመለስ ይሆናል ማለት ነው። እንዲያውም ይበልጥ የሚያበራ ይሆናል ማለት ነው። እንግዲህ ተመልካቾቼ ይህንን ተአምራዊና ተፈጥሯዊ የእርድ ውህድ በሳምንት ከ2 እስከ 3 ጊዜ ብታደርጉት ወይም ደግሞ ብትጠቀሙት የሚመከር ነው። ታዲያም በሳምንታት ውስጥ በቆዳችሁ ላይ የሚመጣውን አስገራሚ ለውጥን የምታዩ ይሆናል ማለት ነው። ብጉር ይደርቃል፣ ጠባሳዎችም ይደበዝዛሉ። ፊታችሁም ከመቼውም ጊዜ በላይ ጥራቱን የጠበቀ እንዲሁም ደግሞ ወዝ ያለው ይሆናል ማለት ነው። አንድ ግን አደራ ምላችሁ ነገር አለ። ማንኛውም አዲስ ውህድን ፊታችሁ ላይ ከመቀባታችሁ በፊት ጥቂት ውህድ ወስዳችሁ በጆሮአችሁ ጀርባ ወይም ደግሞ በእጃችሁ ላይ በመቀባት የቆዳችሁ አለርጂነትን ማረጋገጥ ይኖርባችኋል። ይህንን ሁልጊዜም አትዘንጉ። ማስክንም ማንኛውንም ነገር አዘጋጅታችሁ በቤት ውስጥ ስትጠቀሙ አለርጂነቱን በዚህ መልኩ ቴስት ማድረግ ይጠበቅባችኋል ማለት ነው። ስለሆነም እናንተስ ከዚህ በፊት እርድን ለፊት ውበት በምን መልኩ ትጠቀሙታላችሁ? ምን አይነትስ ለውጥ አይታችሁበታል? ሀሳባችሁን እንዲሁም ደግሞ ጥያቄዎቻችሁን በኮሜንት ስር አስቀምጡልኝ። ይህ መረጃም ለሌሎች ጓደኞቻችሁና እንዲሁም ደግሞ ዘመዶቻችሁ እንዲደርስ ቪዲዮን በቅንነት ሼር አድርጉልኝ፣ ላይክም አድርጉት። ለቻናሌም አዲስ ሰው ከሆናችሁ ሰብስክራይብ እያደረጋችሁ በጣም ጠቃሚና አስፈላጊ የሆኑ የጤና ትምህርቶችን ማግኘት ትችላላችሁ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።